የታረዱ ነው። ልጆቻችሁን ጠብቁ። በተለይ ተማሪ የሆኑትን ችግሩ ያለው በመስተዳደር ውስጥ በጧቱ ይህንን ማን ያምናል? በአራብሳ ምን ተፈጠረ? ማንም ያልጠበቀው ክስተት። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ ጀምሩት። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን ለሉ እግዚአብሔር ስሙ የተመሰገነ ይሁን። ሰበርና አጠር ባሉ በወቅቴና ባለአዲስ መረጃዎች ወደ እናንተ ተመልሼ መጥቻለሁ። የሌሉታን የጫናችሁ እስከ መጨረሻው እንድትከታተሉን ጋበዝናችሁ። በቦሌ አራብሳ ላይ ምንድነው የተፈጠረው? ዛሬም ህፃናቱ በግፍ እየተገደሉ ይገኛሉ። እሱን በሰፊው የምንመለከተው ጉዳይ ነው። ከአዳማም እንግዲህ ያየነው የሰማነው አሳፋሪ ተግባር አለና ቴዲ አፍሮን በተመለከተ በጣም ያዘንበት ቪዲዮ ነው። እሱንም ወደ እናንተ የምናደርስ ይሆናል። አጠር ያሉ ወቅቴና አዳዲስ የተለያዩ መረጃዎች አሉ። እነሱንም እናስመለከታችሁ ይሆናል ማለት ነው። እስቲ ወደ ቪዲዮቹ ሐሳብ እንሰጣባችኋለን መጨረሻ ላይ ወደ ቪዲዮቹ። ሰላም ወገኖች እንደምሰንብታችኋል? ሰላም ነው አለን እግዚአብሔር ይመስገን። እንግዲህ ይህ ወቅት አይናችሁን ጣል የምታረጉበት ወቅት ነው። ምን ላይ አትሉኝም? በተደጋጋሚ ያታስተውሉትም እንጂ ይህ ወቅት በተለይ ከሚያዝያ ግማሽ ጀምሮ እስከ ግንቦት መጨረሻ ድረስ ልጆች በተለይ ህፃናት ልጆች ከሚጫወቱበት ከትምህርት ቤትም ከተለያየ ቦታ ይሰወራሉ ወይንም አብዳክት ይደረጋሉ ወይንም ይታገታሉ። ከዛ በዛው ፍንጫቸው ሳይታወቅ ይቀራል ማለት ነው። ዳስ ጣሉን ባንዲራውን አንሳውንም መብታችሁ ነው። ግን አሁን እሱ የእናንተ ልጆች አያድንም። ገብቷችኋል? ስለዚህ ልጆቻችሁ ጠፍተው በትክክልም ዳስ ከምትጥሉ አይናችሁ ልጆቻችሁ ላይ ይሁን። እንዳልኳችሁ ነው። ይህ ወቅት በጣም ፈታኝ ወቅት ነው። ሚያዝያ ግማሽ እስከ ግንቦት መጨረሻ ልድገመው፣ ልጆች በተደጋጋሚ ይጠፋሉ። ብዙዎቻችሁ ስለማታስተውሉ ነው። አሁን ራሱ ከጥቂት ጊዜ በኋላ ታያላችሁን ሶሻል ሚዲያ ላይ ልጅ ጠፋ የሚል ማስታወቂያ ማየታችሁ አይቀርም። ምን ልላችሁ ብዬ ነው፣ እግዚአብሔር አምላክ አእምሮ ሰጥቶናል። የእግዚአብሔር ጥበቃም ተጨምሮበት ልጆቻችሁን ጠብቁ። ያን ማለት የምችለው በተለያዩ ነገር እየተዘናጋችሁ ቅድመ ጥንቃቄ አዌርነስ ሀሳብ ፐርሰፕሽን ምናምን የሚባል ነገር ገናኛ አልፈጠረብንም። ያው እንግዲህ አንዴ ፈርዶብናል። ድንዛዜው ዘመን ተሻጋሪ እንዳይሆን ነው እኔም እየጮኩ ያለሁት። ለመጨረሻ ጊዜ ልድገመው፣ ህፃናት ልጆቻችሁን ጠብቁ። የት እንደሚውሉ፣ ከማን ጋር እንደሚጫወቱ፣ ለምን እንደቆዩ፣ ትምህርት ቤት የጀመሩም ትምህርት ቤት ያልጀመሩትም ልጆቻችሁን ጠብቁ። ይህ ወቅት ከባድ ወቅት ነው። ተግባባን? ለተረፈ እግዚአብሔር ይጨመርበት። ለሶስተኛ ጊዜ ልድገም፣ ልጆቻችሁን ጠብቁ። ጨርሻለሁ። ልጆቻችሁን ጠብቁ። ይሄ በጣም ከባድ ወር በሚቀጥለውም እስከ 30 ግንቦት 30 ድረስ ከባድ ወር ነው። ህፃናት ልጆቻችሁ ፐርፐዝሊ በአላማ በሁኔታ ተፈልገው ለግብር የሚቀርቡበት ጊዜ ነው። ትሰማላችሁ? እመኑኝ። ህፃናት ከአሁን ጀምሮ ከበፊትም እንደሚጠፉት ሁሉ አሁን ደግሞ በተለየ ሁኔታ ህፃናት ጠፉ ሲባል መረጃ ዜና ትሰማላችሁ። ስለዚህ ከሚጠፉት መሃል ልጆቻችሁ እንዳይሆኑ ልጆቻችሁን ጠብቁ። ጠዋት ወደ ትምህርት ቤት ስትልኳቸው ሰላም ለኪ ደግማችሁላቸው ጸሎት አድርጋችሁ ላኳቸው። ምክንያቱም ባለሀብቱ ሀብቱ እንዲለመልም የከፍታ ደረጃውም ዳግም ከፍ እንዲል በየአመቱ ግብር ያቀርባሉ። ያውም ህፃናት መስዋዕት የሚያቀርቡባቸው ወቅትና ጊዜ ስለሆነ ለሰይጣን እጅግ በጣም ታማኝ የሚሆኑበት ወቅት ስለሆነ እባካችሁ ልጆቻችሁን ጠብቁ። ይሄ ከባድ ወር ከባድ ወቅት ነው። የሚያዝያ ግማሽ እስከ ግንቦት መጨረሻ ድረስ እስቲ ወደ ኋላ መለስ ብላችሁ አስተውሉ፣ ቁጠሩ ጊዜውን። በዚህ ወቅት ነው በጣም ብዙ ህፃናት ጠፉ የሚባለውና ስለዚህ ይሄንን መረጃ ልሰጣችሁ ግድ ነው። ከልጆቻችሁ በላይ የሚበልጥ ነገር የለም። እኔ ላይ ምንም ነገር ሊመጣ ይችል ይሆናል፣ ነገር ግን አሁንም እውነትን እንገልጣለን፣ እውነትን እንናገራለን። የሚመጣብንን ነገር ደግሞ እቀበላለሁ ማለት ነው። ነገር ግን እስከዛ ልጆቻችሁን ጠብቁ። ቦሌ አራብሳ ላይ ያለችው የሴት ጠንቋይ ቤት በኦሮሚያ ልዩ ኃይል የሚጠበቀው ባለፈው በሰራውት ቪዲዮ ላይ መረጃ ስጠን ቤቱ የቱ ጋር እንዳለ ላላችሁኝ ሰዎች ይሄኛው ባለፈው የሰራውበት ቪዲዮ ሲሆን በርቀት የተቀረጸ ስለሆነ አቅጣጫውን ይጠቁማል። ይሄኛው ደግሞ በቅርበት የተቀረጸ ስለሆነ በኦሮሚያ ሰንደቅ ዓላማ ያሸበረቀ ነገር ግን የጠንቋይ ቤት ነው። ልብ በሉ፣ በኦሮሚያ ልዩ ኃይል የሚጠበቅ አብዛኛው የአዲስ አበባ ህፃናቶች ገብተው የሚታረዱበት የጠንቋይ ቤት፣ በኦሮሚያ ልዩ ፖሊስ የሚጠበቅ የጠንቋይ ቤት። ይህ ቤት
ህፃናት ከጠፏችሁ እንዳትፈልጉ አታገኟቸውም። አዲስ አበባ ውስጥ ላይ ህፃናት የሚጠፋችሁ ወላጆች ካላችሁ እንዳትፈልጓቸው ስለማታገኟቸው። ይህንን መረጃ ስክሪናችሁን ጫና አድርጉና ሰንድ የሚለውን በሙሉ አጥፉት፣ ለሁሉም ወላጅ ድረስ። ተመልከቱ፣ ቦሌ አራብሳ ላይ ሴት ጠንቋይ ያለች፣ ህፃናት የሚቀለብላት፣ ህፃናት መስዋዕት የሚሆንላት፣ ቤቷ በመንግስት የሚጠበቅ። ልብ በሉ፣ ይህንን መረጃ ብዙ ሰው ያውቃል፣ ግን ብንናገርስ ብናልቀስ እያለ ነው። ምክንያቱም ቤቱ የሚጠበቀው በመንግስት ኃይሎች ነው። ልብ በሉ፣ ብዙ ሰው ያውቃል ይህንን መረጃ፣ በጣም ብዙ ሰው ያውቃል። አዲስ አበባ ውስጥ ላይ ህፃን ጠፍቶ አይገኝም። ለዛት ሴት መስዋዕት ይሆናል፣ ለዛት ሴት ይታረድላታል። ልብ በሉ፣ በመንግስት የሚጠበቅ ቤት ያላት ሴት ጠንቋይ ያለች ቦሌ አራብሳ ላይ ብዙዎች የምታውቁ አብሶ የአዲስ አበባ ህዝብ በደንብ ያውቃል። ሆ ብሎ ወጦ ይህንን ነገር ይቃወም። ህፃናት እየጠፉ ነው፣ እየታረዱ ነው። ሰላም፣ እንዴት ቆያችሁኝ የቲክቶክ ጓደኞቼ፣ እንዲሁም የምታውቁኝም አታውቁኝም። ዛሬ አስደንጋጭ ዜና ከወደ ቦሌ አራብሳ አካባቢ ተሰምቷል። ለሁለተኛ ጊዜ በተደጋጋሚ ማለት ነው። አንዴ እስቲ ከባዩሽ ኮልፌ ላይ ከቲክቶክ አካውንቱ ላይ የወሰድኩትን ትንሽ አድምጡትና እመለሳለሁ። ምን አይነት ጭካኔ ነው? ከማንስ ጋር ነው እየኖርን ያለነው? ገደሉት እኮ። ይህ የ7 ዓመት ህፃን አብዱል ጀሊል አብዲ መስከረም 17 ክርስቲያን ጎረቤት ጓደኞቹ ጋር ዶሮ ስላየ አራስ ለሆነችው እናቱ እማዬ ለኔም ዶሮ ግዢ ብሎ ከተማጸናት በኋላ ቦሌ አራብሳ ከሚገኘው ኮንዶሚኒየም ቤታቸው ወጣ ገዝታለች። ስትመለስ የመጀመሪያ ልጇ አብዱን ግን ልታገኙ አልቻለችም። ቤተሰብ በጭንቀትና በፍለጋ ተንከራተው ማግኘት ሲያቅታቸው ትላንት ወደኛ ደውለው እረ ልጃችንን አፋልጉን ግራ ገባን ብለው የተፈጠረውን ሲነግሩን እንደተለመደው ወደ እናንተ አምጥተን እባካችሁ በማፋለግና ግዛቸው አልናችሁ። ዛሬም የመገኘቱን ብስራት በተስፋ እየጠበቅን በሚያስደነግጥና ልብ በሚሰብር ሁኔታ ይህን ምስኪን ህፃን ብዙ ያዩበት ልጃቸው አንገቱን ቀጭተው ገድለውት ቤታቸው ፊት ለፊት የሚገኝ ወንዝ ዳር ጥለውት ተገኝቷል። ምን አይነት ነውረኝነት ነው? ምን አይነት አውሬነት ነው? እንዴትስ እጃችሁ ታዘዘላችሁ? የፈለገውን ዶሮ ገዝታለት ልታበላው የነበረችው እናት በምን ቃል ትጽናናለች? እነዚህ አውሬዎችስ ማን ናቸው? ብቻ ያማል። እንደሰማችሁት ነው። ወላሂ ለአዚም ውርደት ወራዳ ትውልድ ማለት ይሄ ነው። የቀዘነ የከሸፈ ትውልድ ማለት ማን ተጠያቂ እንደሆነ ታውቃላችሁ? ማህበረሰቡ፣ ኮሚኒቲው በጠቅላላ፣ በአካባቢው ያሉ ሰዎች በጠቅላላ። በረን ቆልፈ እየሄድክ መስጊድ ሞልተህ ትሰግዳለህ፣ ቸርች ሞልተህ ትጸልያለህ፣ ቤተክርስቲያን ሞልተህ ትጸልያለህ። ህዝብ ከፋፍለህ ስታበቃ በአምላክ ስም ራስን የጀነት የመንግስተ ሰማያት አድርገህ ትቆጥራለህ። ይሄን ቪዲዮ ሼር አድርጉልኝ፣ በአላህ ይዣችኋለሁ። ይሄን ቪዲዮ ሼር አድርጉት፣ ክርስቲያኖችም ሙስሊሞችም። ምክንያቱም ይህ ውርደት ነው። ነገ በእያንዳንዳችን ቤት ላይ ሊገባ የሚችል ውርደት ነው። ህፃን ልጅ አንቆ የሚገል ትውልድ። እቺ ሴትዮ ጉሊት ነው ነገዳ የምትኖረው። ከጎረቤት አይቶ ጎምጅቶ የመጣውን ነገር አድርግልኝ አላት። ልጅ ነው፣ ለምን በረንዳ አታድርም? ልጅ ወላጁ በቃ አምጣ ነው። 50 ሺህ ብር ጠየቋት አይደለ? ከዚህ በፊት ካሳ ግቦ የምትከፍሉ ሰዎች ይሄን ልጅ ያስገድላችኋል። እመኑኝ፣ ፈጽሞ በቃ ቁረጥ፣ ጨክን። አንድ አባ ካሳ እንዳከፍሉ የሰለጠኑት ሀገራቶች ለሽብርተኛ ጋር የማይደራደሩት ከሽብርተኛ ጋር የማይደራደሩት ለዚህ ነው። ሽብርተኛ ነው መጨረሻው ላይ። ካሳ የምትከፍሉ ሰዎች ጤነኛ ሰው ያልተገደሉት እያስገደላችሁ ያላችሁት እናንተ ናችሁ። እናንተ ገንዘብ ስላላችሁ ስለከፈላችሁ፣ ወይም ለምናችሁ ይሁን ኑሯችሁ ስለከፈላችሁ ሌሎች ህፃናቶች እያስገደላችሁ ነው። ሰው ሲታገት እየከፈላችሁ ሌላው እንዲታገት እያደረጋችሁ ነው። በእያንዳንዱ ደም ላይ እጃችን አለ። ይሄን ማወቅ አለብን። ሰሞኑ የፀሐይ ግርዶች ተብሎ በዛም መስጊድ በዚህም ቤተክርስቲያን በዚህም ቸርች ሲጸለይ ነበር አይደለ? እኔ ሳክስ ነው የሚመስለኝ። ይቅርታ አድርጉልኝ ለምእመናን ይቅርታ። ምክንያቱም ያልተሟላ መስፈርት አለ። የአልቃሾችን ባልታበሰም፣ የተፈናቀለው አልተመለሰም፣ ያለቀሰው እንባው አልታበሰም፣ የተካደው አልተሰጠም።
አልታረቅንም። ማንን ነው የምትሸውዱት? ሰው አትሸውዱም አይደለም አምላክ አላህን ይቀርና። ስለዚህ ዛሬ በእያንዳንዳችሁ ሰፈር ላይ እዛ ኮንዶሚኒየም ላይ ከዚህ በፊት 2 ህፃናቶች ታንቀው ተገለዋል። ማን ነው ታርደው ነው የተገደሉት በሰራተኛ አስታወሳችሁ? ወደ አራብሳ። ዛሬ ላይ ደግሞ ቀጭተው ገለውልሃል። ይቀጥላል። የመንግስት ባለስልጣኖች በመንግስት በነዋሪዎች አካባቢ ላይ በየኮሪደሩ አንዳንድ ካሜራ በሰለጠነ ዘመን በ21ኛው ክፍለ ዘመን ካሜራ በአስፈላጊ ሰዓት ላይ ሽብርተኛ ሊሆን ይችላል፣ ሌላም ሊሆን ይችላል፣ ወንጀለኛ ሊሆን ይችላል፣ ለመያዝ በአስፈላጊ ሰዓት ላይ ካሜራ እኮ ዛሬ አንድ ጸጉር ቤት እኮ የተከለው ነገር ነው። አንድ ኮስሞቲክስ ቤት የሚተክለው ነገር ነው። ካሜራ በእያንዳንዱ ኮሪደር ጫፍ ወሳኝ ቦታ ላይ 360 ዲግሪ እንዲቀርጽ ማድረግ ነው። ልጆቻችሁን ጠብቁ። በተለይ ተማሪ የሆኑትን ኤሌመንተሪ ተማሪ የሆኑትን ማለት ነው። የሚገርማችሁ በጣም የደብተራው አሰራር ረቀቅ ብሏል። ይቺ ተማሪ በጣም ጎበዝ ነች። አንደኛዋ ደግሞ ሰነፍ ነች። ሁሉ ጊዜ ምን ትላታለች? ለእናትየው ነይ ልጄን አስጠኝልኝ ያለች ትጠራታለች። ምን እያለች ትልካታለች? ደግሞ ሂደሽ የጓደኛሽን የፀጉሯን ጫፍ ቆርጠሽ ይዘሽ ነይ ብላ ይቺ ልጅ እንግዲህ ትልካ። ይቺ ልጅ እንግዲህ የ7ኛ ክፍል፣ የ6ኛ ክፍል፣ የ8ኛ ክፍል እንደዚህ መሰል ውስጥ ያሉ ናቸው ማለት ነው። ለዚህ እንግዲህ አደራ የሚበቁ ለእናቶቻቸው አደራ ማለት። ከዛ ያንን ፀጉር ቆርጠው ያመጣሉ። ከዛ ያው ለደብተራው ይሰጣል። ያቺ ጎበዟ ተማሪ ሰነፍ ስትሆን በተቃራኒው ደግሞ እድሏ የዞረላት ወይ ደግሞ አይምሮ አስተሳሰባ የዞረላት ደግሞ አክቲቭ ትሆናለች ማለት። ስለዚህ መፍትሄው ምንድነው? እነዚህ ህፃናት ልጆቻችሁ ወደ ትምህርት ቤት ስትልኳቸው እምነት በጸበል በስሱ እያደረጋችሁ እየቀባችሁ ላኳቸው ማለት ነው። አላችሁ እስቲ ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። ፈረስርባቲያና ለቁራው እንደምትሉት እንዳማረ ለቁራው እንደምትሉት እንዳማረ ምትናፍቃት እንዳማረ ይቀራል። ኢትዮጵያ ትቀጥላለች፣ ትበለጽጋለች፣ ታድጋለች። ምንም ጥያቄ የለውም። በጣም ብዙ ተስፋ ያላት ሀገር ነች። እንቀጥላለን። እነዚህ የኦሮሞ ወጣት ዘፋኞች፣ ሙዚቀኞች መተው እኛ ያቀናናት ገና ታብባለች፣ ጨፍላቂው ሀገር እውነትም ሞታለች፣ እኛ ግን እንኖራለን። ንዴት የሚያወጣው ነገር አደገኛ ነው ምላችሁ። ለዚህ ጉድ እኮ ነው። የሀገር ካባ ለብሶ የመንደር ሰባኪ መላከ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ፣ አገር ማን ገነባ ማን ነው ደግሞ ገዳይ። ዛሬ ይሄን እያሉ ያሉት የኦሮሞ ልጆች ናቸው። ይከፈት መዝገቡ ታሪካችን ይታይ፣ ማን አገር ገነባ ማን ነው ደግሞ ገዳይ። አድዋ ይናገር ርዕሴን የሚያረኩት ለዛ ነው። እነሱም ተናግረዋል። አሁን አድዋን ኦውን አርገውታል የኦሮሞ ልጆች። እኔ የምፈልገው እሱን ነው። አድዋ ይናገር ባንዳ አገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ። ለአገሩ ብሎ ህይወቱን የሰዋ ይመስክር ታሪኩ ይናገር አድዋ እና ዛሬ የኦሮሞ ልጆች አድዋን ኦን ሲያረጉ ረጎራው ልል ነው። ኢትዮጵያን ኦን ሲያረጉ ረጎራው ልል ነው። አለች ኢትዮጵያ ትቀጥላለች ለምልማ ሲሉኝ አራልላቸው ነው ወይንስ እሰየው ኢትዮጵያ ሞተች ድንኳን ጣሉ እናልቅስ አለ ብለው ቴዲን በቤተ መንግስት አሳበው በ4 ኪሎ አሳበው በአትላርጅ ስኬል ስታዩ ግን የሞተች ኢትዮጵያ ሊስሉለት የፈለጉ ሰዎች የሞተው ስርዓት የሞተው የጨቋኞቹ ነው የሚል ነው የመጡ ያሉት የኦሮሞ ልጆች። እነሱን አጣጥዬ እሱን ማነግስበት እሱን አጣጥዬ እነሱን ማነግስበት ነገር የለኝም መረጫጨቱ ከተጀመረ ማለት ነው። ስለዚህ እነዚህ ሰዎች በአንድ በኩል በከፍታ ላይ ሆነው የመለሱት መልስ አለ። በከፍታ ላይ ሆነው የኢትዮጵያ ባለቤት ነን፣ የአድዋ ባለቤት ነን፣ ባንዳዎች አይደለንም እኛ። አድዋ ትመስክር ወጣ ባንዳ ለመሆናችንን አድዋ ትመስክር። ይሄ ነው ችግሩ ያለው በመስተዳደር ውስጥ ላይና በጸጥታ ዘርፍ ውስጥ ላይ ያሉ አካላት ናቸው። ይሄ ችግር ያለው እንዴ
ቤተክርስቲያን ለማሸማቀቅ ብለው የሚያስቡት ከሆነ ተሳሳይ። ለምን ይደበደባል? ለምን ይታሰራል? ወንጀል ያልፈጸመ ለምን ነገር ውስጥ እንዲገባ ያደርጋሉ? ማረጋጋት ነው ስራ መስራት የሚገባው፣ ግን አላረጋጋም። ሰከን ብሎ ሊያይ ይገባል። በእንደ አይነት አካሄድ ግን የት መሄድ አይችልም። ሀገራችንን እንዳትፈርስ የመጠንቀቅ ኃላፊነት አለብን እኛ። እነሱ ግን ለመጫር እየፈለጉ ነው ያለው። አዲስ አበባ ውስጥ ይኸው ታሪካዊ ጠላቶቻችሁን አፈናቀልኩ ምናምን ይላል። ዘግናኝ ነው። ኦሮሞ እና አማራ ህዝብ አብሮ የኖረ የኦሮሞ ህዝብ እክሌን አፈናቀሉልኝ ብሎ አልጠየቀም። የኦሮሞ ህዝብ ጥያቄ ፍትሃዊ ስርዓት ይምጣ፣ በአገር ደረጃም በአዲስ አበባ ደረጃም ሌብነት ይቁም፣ ሰላም ይምጣ፣ ፍትሃዊ ነገር እፈልጋለሁ ብሎ ጠይቋል። የኦሮሞ ህዝብ እክሌን አፈናቅሉልኝና ኮሪደር ስሩልኝ፣ መሬቱን ደግሞ ለዩኤኢ ባለሀብቶች ለመሐመድ ቤን ዚያድ ስጡልኝ አላለም ኦሮሞ ህዝብ። አንድ ብሎ የኦሮሞ ህዝብ ጥያቄ አይደለም። እነሱ የሚፈልጉት ነገር አለ፣ እሱን ነግራቸዋለሁ። የአዲስ አበባ ማህበረሰብ ክፍሎችን ሲያፈናቅሉ ከካሳንችስ ከፒያሳ ከሁሉም ከ4 ኪሎ ከሁሉም ቦታ ሲያፈናቅሉ መሬቱን ለባለሀብቶች ለብልጽግና ባለሀብቶች እና አብዛኛው ደግሞ መሬቱ ባዶ ዩኤኢዎች መጥተው እያዩ ነው። የራሳቸውን ለጋር ላይ መንደር እየሰሩ ነው። ስለዚህ አንደኛ የኦሮሞ ጥያቄ ያልሆነው ለኦሮሞ እንኳን ያልተሰጠ ሲጀመር ለኦሮሞ አይሰጥም። አንድን ይውላችሁ የተፈናቀሉት አሁን እነ አብይ አማራን አፈናቀልንላችሁ ብሎ ለኦሮሚያ ካድሬዎች ሲያስረዱ የተፈናቀሉት እኮ ሁሉም ብሔር ብሔረሰቦች ናቸው። ኦሮሞም አለበት፣ አማራም አለበት፣ ትግራዋይም አለበት። የደቡብ ብሔር ብሔረሰቦች እንትን ብሔርን መቁጠር ከሄድ ነው ማለት ነው። ብቻ አብዛኛው አማርኛ ሊናገሩ ይችላሉ። እኔ ዘመድ አለኝ፣ ሙሉ አማርኛ ተናጋሪ የሆኑ ዘመድ አለ። እዛው የተወለዱ ያደጉ በድሮ በአፄ ኃይለ ሥላሴ ጀምሮ እዛው የነበሩ እንትን ተፈናቅሏል። ከአፍንጮ በር ጀምሮ እስከ ቀጨኔ ምናምን ብዙ አሉ። እና ምን ለማለት ነው? የምትፈናቀለው አንድ ላይ ነው የምትፈናቀለው። ግን እነ አብይ ለኦሮሚያ ካድሬዎች የሚሉትን ነው የምነግራቸው። በጣም አደገኛ የሆነ ጠላትነትን የሚያስፋፋ ነገር ያወራሉ። መሬቱን እኮ ለዩኤኢ ለኦቪድ ካምፓኒዎች ለተለያዩ የአብይ ካምፓኒዎች አሉ፣ እነሱ ናቸው የሚወስዱ። የ120 አባላት የባለጊዜዎቹ ይወስዳሉ። እነኚህ ባለጊዜዎች ደግሞ ኦሮሚያ ላይ ሰውን ይጨርሳሉ። ደግሞ ኦሮሚያ ላይ ለኮሪደር ተብሎ አዲስ አበባ ውስጥ እንደዚህ እያፈናቀለ እያፈረሰ ነው። ኦሮሚያ ላይም ከተሞችን እያፈረሰ ነው። ለምሳሌ ጅማ፣ እንግዲህ አብይ እዛ ነው የተወለድኩት ይላል። ጅማ ራሱ የተናገረው አብይ 15,000 አባወራዎች ያለምንም ካሳ ቤታቸውን ሰጡኝ፣ መሬታቸውን ሰጡኝ ለኮሪደር ልማት አለ። አስቡ፣ 15,000 አባወራዎች ጅማ ላይ ቤታቸው የፈረሰ ያለምንም ካሳ ያለምንም ምትክ ቤት ግፍ የተፈጸመባቸው የጅማ ህዝብ ይናገራል። አብይ ግን ምንም አይነት
ምትክ ቤት እንኳን አልሰጠም። አንዳንዴ አዲስ አበባ እንደው ኮዬ ፈጬ የተወረወሩት ቦሌ አራብሳ የተወረወሩት ምናምን እዚህ ገላን ምናምን ኮንዶሚኒየም አካባቢ የተባረሩት እንትን ስቱዲዮ እንኳን ያገኙአሉ። አንድ ሁለት ቤት መኝታ ምናምን የገቡበት እዛ አካባቢ መብራት ውሃ ምናምን ባይኖርም ያው ጠፍተው እንዳይጠፉ ሲባል ያው ተደርጓል። ኦሮሚያ ላይ ደግሞ የሚገርማችሁ ነገር ልንገራችሁ። ኦሮሚያ ላይ ቡራዩ ከሄዳችሁ ወይ ሰበታ ወይ ለገጣፎ አዳማ ቢሾፍቱ ምናምን አሰላ ሻሸመኔ ከሄዳችሁ ጠይቁት። መጀመሪያ ምንድነው የሚያደርጉት? ለመሬቱ ግብር ክፈል ይላሉ። ለመሬቱ መጀመሪያ ግብር ትከፍላለህ። ከዛ በኋላ ቤትን አፍርስ ትባላለህ። አፍርሰህ ሂድ ትባላለህ። ከፍለ አፍራሽ ግብረ ኃይል ይመጣል። አፍርሰ ለአፍራሽ ግብረ ኃይል ከፍለ ነው የምታፈርሰው። ላይ አፍርሰ ነው የምትሄደው። ኦሮሚያ ላይ ግፉ ኦሮሚያ ላይ የራስን መሬት የራስን ቤት መጀመሪያ ግብር ያስከፍለዋል። አሰራሩን ጠይቁት። ዱከም ሄዳችሁ ቢሾፍቱ ሄዳችሁ ጠይቁት። ግብር ትከፍላለህ። ከዛ በኋላ አፍራሽ ግብረ ኃይል ይመጣል፣ ትከፍላለህ ለነሱ። ቤት ለሚያፈርሱ ግብረ ኃይል አበላቸውን ለዶዘር ለምናምን ለውሃ ለአበል ምናምን እሱን ከፍለ ነው። የት ነው የምትሄደው አይታወቅም። ያንን ከፍለ ግፉ የመጨረሻ ግፍ ነው። ኦሮሚያ ላይ ደግሞ የተከናወነ እና በዛም ኦሮሞን እያፈናቀሉ ግፋቸው ደግሞ ግፍ ከግፍ በላይ የሆነው አንድች ምትክ እንኳን ሳያገኙ እንደዚህ እያደረገ በዚህ በኩል ደግሞ ካድሬዎችን ሰብስቦ አዲስ አበባ ውስጥ እኮ ጨፍሩ አማራን እያፈናቀልኩልህ ነው ምናምን ብሎ ይሄ ጭካኔው የት ድረስ እንደሆነ እንድታውቁ ነው። አንደኛ አዲስ አበባ ውስጥ የተፈናቀሉ ዜጎቻችን እኔ የብሔር ስብጥራቸውን በደንብ አላውቅም፣ ግን ሁሉም አሉበት። እኔ የራሴ ቤተሰብ አባል አውቃለሁ፣ ማለት የዘመዶች አሉ የተፈናቀሉት። ካሳንቺስ ደግሞ የማውቃቸው አካባቢ ሰዎች እዛ አካባቢ አምቦ ሰዎች ከካሳንቺስ እዛ ተወልዶ እዛ ቤት ያላቸው የተፈናቀሉ ደህና ግቢ የነበራቸው አንድ ስቱዲዮ ያገኙ እኔ አውቃለሁ። አንድ ስቱዲዮ እና ስታፈናቅል አዲስ አበባ ውስጥ ሁሉንም ነው የምታፈናቅለው። ስትናገር ደግሞ እዛ አካባቢ ሲኖሩ አንድ ነው። በነገራችን ላይ ህዝቡ የሚኖሩ አዲስ አበባ ውስጥ አንድ ነው። ተመሳሳይ እንትን ነው ያላቸው። ጠንካራ ህዝብ ነው። እምቢ ማለት ከፈለጉ እምቢ የሚሉ ሰዎች ናቸው። መኖርም ይችላሉ ቤታቸውን አከራይተው። አብይ የፈራው እንደዚህ ሀብት ያፈሩ እኔ ያጠገብ ከኖሩ ለኔ አይሆኑም ብሎ ነው እነሱን ያፈናቀላቸው። ለሴኩሪቲ ለቤቱ ለቤተ መንግስቱ ሲባል ለስልጣኑ ሲባል ነው። እና ስናገር ደግሞ አብይ ሌላ አዲስ አበባ ውስጥ ይኸው ታሪካዊ ጠላቶቻችሁን አፈናቀልኩ ምናምን ይላል። ዘግናኝ ነው። ኦሮሞ እና አማራ ህዝብ አብሮ የኖረ ህዝብ ነው፣ ጠላት አይደለም። እንዲህ አይነት ብልግና ምን አይነት አረመኔ የያዘን እንደሆነ እንድትገነዘቡ ነው ይሄንን ማነሳ። ኦሮሞን እንደዚህ እየጨፈጨፈ
ቤቱን ደግሞ አፍርሴ ሂድ እየተባለ አፍራሽ ግብረ ኃይል ለሱ ክፈል እየተባለ እንደዚህ እየተጫወቱ በዚህ ደግሞ ህዝብን ጠላት የማድረግ እና ሁለቱም ህዝቦች ሁሉም ብሔር ብሔረሰቦች ኢትዮጵያውያን ጠላቶች አይደሉም፣ ወንድማማቾች ናቸው። አብሮ የኖሩ አብሮ መጥፎ ነገር እያሳለፉ አብሮ ነው የተፈናቀሉት። ከአዲስ አበባም አብሮ እየተፈናቀሉ ነው። በኢትዮጵያ ደረጃ ደግሞ አብሮ ነው እየተሰቃዩ ያሉት፣ አብሮ ነው እየተፈናቀሉ ያሉት። ዋናው የአብይ ዓላማ ጠላትነትን ስር የሰደደ ጠላትነት እንዲኖር ነው፣ እንዳይተባበሩ ነው። የኢትዮጵያ ህዝብ እንዳይተባበር፣ ትግራይ ወይና አማራ እንዳይተባበር፣ ወልቃይት አካባቢ ብዙ እየተሰራ ነው። ኦሮሞና አማራም እንዳይተባበር አዲስ አበባ አካባቢ ብዙ ነገር እየተሰራ ነው። ከድንበር አካባቢ ብዙ ፌክ ሸኔ ምናምን ፌክ ፋኖ ምናምን ሰርቶ ማህበረሰቡ እንዳይታረቅ ማለት ፐርማነንትሊ እንዲለያይ ለማድረግ የሄዱበት ነው። እና እኔ እስከማውቀው ድረስ ኦሮሞ ህዝብ ከወንድሞቹ ጋር አብሮ ሆኖ እየተፈናቀለ ያለው ከአዲስ አበባም ከአዲስ አበባ ውጭ፣ ይሄ መታወቅ አለበት። እና ሌላው ዓላማው ቅድም እንዳልኳችሁ ከተማ ውስጥ ሰው እንዳይኖር ነው። አዲስ አበባ ጭምር የህዝብ ቅነሳ ላይ ነው አብይ ያለው። ኦሮሚያ ውስጥም አዲስ አበባ ውስጥም ህዝብን እየቀነሰ ነው። አብይ እኮ ደግሞ የኢትዮጵያ ህዝብ እኮ አንፕሮዳክቲቭ ነው፣ ቢያልቅስ ቢፈናቀልስ ምናምን ይላል እኮ። የኢትዮጵያ ህዝብ ብዛትም 50 ሚሊዮን ማለፍ የለበትም ይላል። ይህ በጣም መታወቅ ያለበት ነገር ነው። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ፣ ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ አፍርስበት። ሰይጣን ኩም ይላል፣ ባዶ ቀረው። ስንት ዓመት የገነባውትን ኃጢአት። ለዚህ ነው እንዳንናዘዝ። አንዴ ካህን መጥፎ ነው ይላል፣ አንዴ ምን ይላል፣ እንዳትናገር ነው። አንዳንዴ ደግሞ ምን አሁን ንስሐ ብትገባ፣ አሁን እዚህ መሃል ብዙዎቻችን ንስሐ ማንገባው ለምንድን ነው? አይ እኔ እኮ አሁን ንስሐ ብገባ ተመልሼ ኃጢአት መስራቴ አይቀርም፣ ስለዚህ አንደኛዬን ጠርቀምቀም ይበልና ይላል። አዎ ብዙ ሰው እንደውም ሲጸልይ ለምን ሞት አብቃኝ ነው የሚለው። አቤት ማለት ሊሞት ሲል ነው ማለት ነው እቅዱ። ገላችንን አሁን በቀን ወይ በሳምንት ብቻ ሳይታጠብ የሚቆይ ሰው ከታጠብን በኋላ ገላችንን እንቆሽሻለን አንቆሽሽም? አይ መቆሸሻችን ለማይቀር አንደኛውን ጠርቀም ሲል ልንሞት ሲል ለምን አንታጠብ ብትል ታመህ ትቀራለህ፣ ትቆስላለህ። ገላን የምትታጠበው ከስጋ ቆሻሻ ነው፣ ንስሐ ግን የነፍስ ነው። እንዴት ቀጠሮ ይሰጣል ለንስሐ? ዛሬ እንሙት ነገ እናውቃለን? አናውቅ። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው ነው የሚለው። መቼ ነው? ምናልባት የዛሬዋ ምሽት የመጨረሻዋ ምሽት ልትሆን ትችላለች። እንግዲህ አራብሳ ላይ ህፃናት መሞት መጥፋት ከጀመሩ በርከት ያሉ ዓመታት እየተቆጠሩ ይገኛሉ። እንደተመለከታችሁት ህፃናቱ በግፍ ይጠፋሉ። ከዛ በኋላ ደማቸው ተመጠው ወንዝ ዳር ተጥለው ይገኛሉ። ያንዳንዶቻቸው ሬሳቸው የማይገኙበት ሁኔታ እንዳለ እየተመለከትን እንገኛለን። ከዚህ ከሚያዝያ ወር ጀምሮ እስከ ግንቦት ድረስ ደግሞ ከባዱ የህፃናት የሚጠፉበት ወቅት ስለሆነ ቤተሰቦች አደራ የምትባሉበት ጊዜ ነው። ልጆቻችሁን ጠብቁ። እግዚአብሔር አምላክ በልጅ አይፈትናችሁ። ልጆቻችሁን በደንብ የምትጠብቁበት ጊዜ መድረሱን በዚህ አጋጣሚ ይህን መልእክት ላስተላልፍ እወዳለሁ ማለት ነው። ቦሌ አራብሳ ላይ አካባቢ ላይ የምትኖሩ በአዲስ አበባ ዙሪያ የምትኖሩ ሰዎች እንግዲህ ልጆቻችሁን ከእንደዚህ አይነት ነገር እንድጠብቁ ስል በሉል እግዚአብሔር ስም እጠይቃለሁ። ይህንን መልእክት ላስተላልፍ እወዳለሁ።
ምክንያቱም ቦሌ አራብሳ ላይ እንደምታውቁት ህፃናት ይጠፋሉ፣ ህፃናት ይሞታሉ። ማን ይግደላቸው ማን ይሰዳቸው የማይታወቅበት ሁኔታ ላይ እየተደረሰ ስለሆነ እባካችሁ ይሄ ወር ደግሞ በጣም አሳሳቢና ህፃናት የሚገበሩበት ወቅት ስለሆነ በአግባቡ ራሳችሁንም ህፃናትንም እንድጠብቁ ስንል ወላጆችን ይህን መልእክት ላስተላልፍ እወዳለሁ ማለት ነው። እንግዲህ ከወዳማ የተመለከትነው ነገር በጣም ያሳዝናል። እንግዲህ ኮንሰርት እያቀረበ እያለ የቴዲ አፍሮን ለምን ለመተቸት ለምን ለመንቀፍ እንደሞከሩ በጣም የሚያሳዝን ተግባር ነው። ህዝቡም እንግዲህ ሆ እያለ ድምጹን ሲያሰማ እየተመለከተ እንገኛለን። ይሄን ያህል ጥላቻ አያስፈልግም ለቴዲ አፍሮ። ስለ ኢትዮጵያ ነው የዘፈነው፣ ስለ ሀገራችን ወቅታዊ ሁኔታ ነው የዘፈነውና ቴዲም በእንደዚህ ያለ መጥላት ኦሮሞና አማራን፣ ትግራይና አፋርን የተለያዩ ብሔሮችን ለማጋጨት መሞከር ይሄ ጥሩ አይደለም። ሀገራችን እያፈረሰ ያለው ነገር ይሄ ነውና እናንተም እስቲ ሐሳብ አስተያየታችሁን ይሄን ጉዳይ በተመለከተ ሐሳብ አስተያየታችሁን ስጡበት ለማለት ፈልጋለሁ። ወቅታዊና አዳዲስ መረጃዎችን ወደ እናንተ አደረስን። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። የሉንታን የጫናችሁ አበረታቱን። ሐሳብ አስተያየታችሁን ደግሞ ይደግፈናልና ኮሜንት ሴክሽን ላይ በማስቀመጥ ሐሳብ አስተያየታችሁን ግለጹልን። ሰብስክራይብ እያደረጋችሁ ሉንታን የጫናችሁ ስለተከታተላችሁን እስከመጨረሻው ድረስ እናመሰግናለን። በቀጣዩ ቪዲዮ እስክንገናኝ ድረስ ግን ሰላም ቆዩ።